እኔ ቅድስት ቤተክርስቲያኔ ልዩ ክብር የምትሰጠኝ ኦርቶዶክሳዊት ሴት ነኝ። በተለያየ አጋጣሚ ሴቶች ተጨቁነዋል፣ ነፃ እናውጣቸው ብለው ተፍ የሚሉ ሴቶች አይናሰማ ነበር። ይህ ነገር ፌሚኒስት ነን ብለው ተደራጅተው እንዳይመጡ ስፈራ ደረሰ መሰለኝ። ሰሞኑን አየሩን ይዘውታል። ፌሚኒዝም እንዲና እንዲያ ነው የሚለው ውስጥ መግባት ባልፈልግም እንደ አንድ ያው ኦርቶዶክስ ተዋህዶ ውስጥ እንዳደገች ሴት ግን ሃይማኖትን አስታከው ለሚናገሩ ሃይማኖቴ በሚገባኝ ልክ ይህንን ማለት ፈልጋለሁ። ኦርቶዶክስ ቤተክርስቲያን ሴቶችን ጨቋኝ ናት፣ ለወንዱ ትልቅ ስልጣን በመስጠት ሴቶች ሁሌም የበታች ሆነው እንዲኖሩ ታደርጋለች ይላሉ። እንደ ኢትዮጵያ ኦርቶዶክስ ተዋህዶ አስተምህሮ ክርስቶስ የቤተክርስቲያን ራስ እንደሆነ ሁሉ ወንድም የቤት ራስ ነው። ይህ ስልጣን ግን እንደ ዓለማዊ ስልጣን የሚያዳሉበት፣ ሰው የሚጨቁኑበት ወይም ሁሉም ለኔ የሚሉበት ስልጣን አይደለም። ይህ ስልጣን መከራን የሚቀበልበት ኃላፊነት ነው። በቅዱስ መጽሐፍ እንደተቀመጠው በአንድ ትዳር ውስጥ ወንድ ክርስቶስ ቤተክርስቲያንን እንደሚወዳት ሚስቱን መውደድ ሲኖርበት፣ ሴት ደግሞ ቤተክርስቲያንን ለክርስቶስ እንደምትታዘዝ መታዘዝ አለባት። አባቶች ይህንን ሲያብራሩት ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት ስንል እንዲሁ የቃል የሽንገላ ወይም በቁስ የሚለካ አይደለም። ራሱን ለሞት አሳልፎ ያውን በብዙ መከራና ስቃይ እስከ ሞት ራሱን በመስጠት ነው። ለሚስት የተሰጣት ግን ይህ ፍቅር እንደገባት ሆና መገኘት ነው። የመፈቀር ጸጋ፣ ይህም ትዕዛዙን ከመጠበቅ የሚገኝ ነው። በዚህ ውስጥ የሴት መጨቆን ምን ላይ ይሆን? እኔ ወንድሜን ወይ ባለቤቴን ብታዘዝ ወይ ባገለግል ክብር እንጂ ጭቆና አይደለም። ይህ ለኔ ዝቅና ከፍ የማለት ጉዳይ ሳይሆን እግዚአብሔርን የማግኛ አንዱ መንገዴ መገለጫ የሆነ ቅንነትና ትህትና ነው። እኩል የአገልግሎት ድርሻ አትሰጥም። ወንድ በአደባባይ ስታቆም ወይ በቤተ መቅደስ ስትሾም፣ ሴት ግን ከማጀት አታስወጣም። ክርስቶስ 12 ሐዋርያት ሲመርጥ እንኳን አንዲት ሴት አልመረጠም። ክህነት ለሴት አትሰጥም የሚልም ያነሳሉ። በመጀመሪያ ደረጃ አንዲት ኦርቶዶክሳዊት ሴት ሊያሳስባት የሚገባት የድህነቷ ጉዳይ የነፍሷ ማረፊያ ከጌታ ቀኝ ወይስ ግራ መሆኑ እንጂ ምድራዊ የስልጣን ሽኩቻ አይነት የመብት ጉዳይ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰውን ሁሉ ሊያድን እንጂ በጾታ ለይቶ ሊያድን አልመጣም። ወደ ምድር ሲመጣ እኛን የሚያሳስበን እና ሊያስጨንቀን የሚገባን እንዲህ ቢያደርግ ነበረ። የጥፋት መነሻ ሔዋን ሆና ሳለ ቅጣቱ ግን ሰበብ ለደረደረው አዳም አልቀረለትም። ዓለምን ሊያድን ሲመጣ ንጽሕት ሴት እመቤታችንን ቅድስት ድንግል ማርያምን ነበር የመረጠው። የአምላክ እናት ለመሆን ከመመረጥ በላይ ምን ስልጣን ይገኛል? አምላክ ነውና ሌላ ማዳኛ መንገድ አልነበረውም ልንል አንችልም። ቅድስት ቤተክርስቲያናችን የአገልግሎት መንገድ በሶስት ጾታ ትከፍላለች። ወንድ፣ ሴት፣ ካህን። ሁሉም የየራሳቸው ድርሻ አላቸው። እንደተመቸን ወይ መብቴ ነው በሚል ዝርው ሐሳብ ተነስተን አናገለግልም። ኢየሱስ ክርስቶስ 12 ሐዋርያት፣ 72 አርድእት እና 36 ቅዱሳን አንስት መርጧል። 12ቱን ሐዋርያት ሲመርጥ እርግጥ ነው ወንዶች ብቻ ናቸው። ነገር ግን ሐዋርያቱ የተመረጡት የእግዚአብሔርን ቃል በመላ ዓለም እየዘሩ ፍሬውን በመከራቸውና በሰማዕትነታቸው እንዲቀበሉ እንጂ ዓለምን እየዞሩ እንዲዝናኑ አልነበረም። ሲጀመር እንደዛሬው በአውሮፕላን ወይም በመኪና ሳይሆን ትልቅ ብርታትን እና ጥንካሬን በሚጠይቅ የእግር ጉዞ ነበር ያስተማሩት። ሐዋርያቱ ይህንን ተጋድሎ ሲፈጽሙ 36ቱ ቅዱሳት ሴቶች ደግሞ በተማሩበት የአገልግሎት ቦታ በቤት በማህበረሰብ አገልግሎት ሰውን እያነቁ ያስተምሩና ወደ እግዚአብሔር ቤት ይቀላቅሉ ነበር። በመጨረሻ እግዚአብሔር ለሐዋርያት አገልግሎት ዋጋቸውን እንደሰጣቸው ሁሉ ለእነዚህ ሴቶች አልነሳቸውም። አድሎ የሌለበት አምላክ ነውና ለሁሉም የተጋድሏቸውን የጽድቅ አክሊል ሰጥቷቸዋል። ሴቶችን ማጀት አስቀርታለች ለሚሉት ማጀት ለምን የጭቆና ቦታ ተደርጎ እንደተሳለ አይገባኝም። ሴት የቤት ውስጥ ስራ አትስራ የሚለው ሌላ መከራከሪያ እየሆነ ስለመጣ ከአጀንዳይስ ላለመውጣት እተወዋለሁ። ነገር ግን ተፈጥሯችን የሚያደላባቸው ከዚያም ባህል የሚያሳድጋቸው ክዋኔዎች አሉ። ያንን እንደ ጸጋ እቀበለዋለሁ እንጂ ጭቆናለሁ። መስመር ሲያልፍ ግን እጠይቃለሁ። እግዚአብሔር ዓለምን እንደሚመግብ ሴቶችም በእናትነታቸው ልጆቻቸውን ስለሚመግቡ ብዙውን ጊዜ በቤት ውስጥ ያሳልፋሉ። ይህ ደግሞ ትልቅ ስራ እንጂ ጭቆና አይደለም። በቤተ ክርስቲያን ግን ብዙ ሴቶች በማጀት ሆነው ብዙ ወንዶችን አሳድገው ለቅድስና ያበቁበት ስለሆነ ማጀታቸው ቤተ መቅደሳቸው ነው። ለዚህም አንድ ምሳሌያችን የቅዱስ ሙሴና ዮካቤድ ናት። በጓዳ እያስተማረች አንድ ለአምላኩ ታዛዥና
መሪ ለግዞተኞች እስራኤላውያን አበርክታለች። ዘጸአት 1 ከቁጥር 28። ኢየሱስ ክርስቶስ ከሰለሞን የሚበልጥ ከዚህ አለ። በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። ማቴዎስ ምዕራፍ 12 ከቁጥር 42 ያለላት ንግስተ አዜብ ናት። የጌታችንን ትንሣኤ ከሁሉ በፊት አይታ ለደቀ መዛሙርቱ ያበሰረችው ማርያም መግደላዊት ማቴዎስ ምዕራፍ 28 ቁጥር 1 ላይ ያለችው። እነዚህ ጥቂት መጽሐፍ ቅዱሳዊ ምሳሌዎች ናቸው። በአጠቃላይ ግን የራሳችን ጥንካሬና ድክመት እንጂ ኦርቶዶክስ ተዋሕዶ ሃይማኖት የትም ሆኖ ማገልገል የትም ሆኖ መዳን የሚቻልባት ቅጥር ናት። ሌላው የሴቶች ገዳማት በሴቶች የሚመሩ የመንፈሳዊ ትምህርት የልህቀት ማዕከል ከመሆን በተጨማሪ ለቤተ ክርስቲያን ለሀገር ብዙ ሊቃውንት እያፈሩ ይገኛሉ። በአብነት ትምህርት ቤቶችም ሊቃውንት እናቶች ጉባኤ ዘርግተው ወንዶችን ያስተምራሉ። እማሆይ ገላነሽ እንጠቅሳለን። የግድ በአዳራሽ ቁመው ካላስተማሩ ከሆነ ተፈጥሮ ማዕከል ያደረገ የአገልግሎት ድርሻ ጉዳይ ነው። በነገራችን ላይ በቅድስት ቤተክርስቲያናችን የሴቶች ቀን አለ። ቅዱሳት አንስት የሚታሰቡበት ከትንሣኤ በኋላ ያለች ቅዳሜ። እውነት ነው። በዓለም በትምህርት፣ ኢኮኖሚ፣ በፖለቲካ ስልጣን በወንዶች እየተመራች ነው። ይህ ግን ከጭቆና ጋር ብቻ የሚያያዝ አይደለም። አንድ ትምህርት ብቻ ስንት ችግር እንደፈታ በሀገራችን ብዙ ማየት ይበቃል። የተማሩ ሴቶች ወደፊት በመጡ ቁጥር ሚዛናዊ እይታ ይመጣል። ከምንም በላይ ግን ለእናቴ፣ ለባለቤቴ፣ ለእህቴ ብሎ የሚኖር ህመሟን የሚታመም ወንድን ማገዝና ማብዛት የተሻለ ነው። ከሃይማኖት ጋር ተላትሞ መፍትሄ አይመጣም። ከችግሩ ይልቅ መፍትሄ ተብሎ የሚወራው የበለጠ ሴቶችን የተጠቂነት መንፈስ በማላበስ ከወንድማቸው ከባህላቸው አልፎ ከማህበረሰቡ የሚያጋጭ በመጨረሻም ከባህል ከሃይማኖት የተጣሉ ብቸኛ ያደርጋቸዋል። ያ መንፈስ መጨረሻው ደግሞ ምን እንደሆነ ምዕራባውያኑን ማየት በቂ ነው።